ህይወታችሁን በተቃና ሁኔታ ለመምራት ወይም ደግሞ ያሰባችሁትን ለማሳካት ራሳችሁን በተለያዩ ነገሮች አዘጋጅቶ ከዘመኑ ጋር መጓዝን የመሰለ ጸጋ የለም። ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬም በተለመደው መንገድ እና ዛሬ ደግሞ ትንሽ ለየት ባለ መንገድ ኤግዛሞችን አዘጋጅተንላችኋል። የዛሬው ለየት የሚያደርገው የመጀመሪያው ትንሽ ኖቶችን እየሰጠን ከታች ደግሞ ጥያቄዎችን እያዘጋጀን ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ያልሆናችሁ ወይም ደግሞ ውድ ደንበኞቻችን የዚህ ቻናል ሰብስክራይብ በማድረግ የተባበራችሁን ወይም ደግሞ የዚህ ቻናል ሙሉ ደንበኝነት ያላችሁ ላይክ እና ኮሜንታችሁን እና ሼር ሌሎቹ ማድረጋችሁን እንዳትረሱ። ስትጀምሩ ላይክ አድርጋችሁ ጀምሩት። እርግጠኛ ነኝ ይሄ ነገር ይመቻችኋል። ስለዚህ ዛሬ ለኤግዚት ኤግዛም እና ለሲኦሲ በየትኛውም ሌብል ላላችሁት የሚሆን ጥያቄዎችን አዘጋጅተናል። በተለይ በኮመን በምንላቸው ነገሮች ላይ ሰመራይዝ እያደረግን እነዛ ላይ በሚያተኩሩ ጥያቄዎች ይህንን ሳምንታት በእነዚህ ሳምንታቶች እንደዚህ አይነት ጥያቄዎች እናዘጋጃለን። ስለዚህ ተከታተሉን ስንል እንጠይቃለን። ስለዚህ ወደ ዋናው ነገር ወይም ደግሞ አሁን ወዳልኩት ነገር እንቀጥል። እንግዲህ ከሌሎቹ ኮርሶች ባልተናነሰ ኮርስ እንደ ሜጀር ኮርስ ከምንወስዳቸው ነርሲንግ ዲፓርትመንት ላይ ነርሲንግ ሊደርሺፕ ኤንድ አድሚኒስትሬሽን ነው፣ ወይም ደግሞ ነርሲንግ ሰርቪስ አድሚኒስትሬሽን ይባላል፣ ወይም ነርሲንግ ሊደርሺፕ የምንለዋለን። ነርሲንግ ሊደርሺፕ ኤንድ ማኔጅመንት የሚባልም አለ። ዳት ከቨሪንግ ኦፍ ዘ ዋይድ ሬንጅ ኦፍ ቶፒክ ኦል ዊች ዊል ፕሌይ ዳት ቫይታል ሮል ኢን ኢፌክቲቭ ማኔጅመንት ኤንድ ዴሊቨሪንግ ኦፍ ነርሲንግ ኬር። እንግዲህ ነርሲንግ በተለያየ ስኪላችሁን ዴቨሎፕ አድርጋችኋል። እነዛን ስኪል ያደረጋችኋቸውን ነገር ወደ በሽተኛችሁ ደሊቨር ለማድረግ ወይም ደግሞ አፕላይ ለማድረግ ይሄ ኢፌክቲቭ የሆነ ነርሲንግ ማኔጅመንት ያስፈልገዋል። እሱን ደግሞ ነርሲንግ ሰርቪስ አድሚኒስትሬሽን እንለዋለን። ዋይድ የሆነ ቶፒክ ነው። በጣም ብዙ ጥያቄዎች የሚወጡበት ነው። አሁንም ከዚህ ቀደም የሚወጡ ጥያቄዎችን ስናይ በብዛት የወጡበት ጥያቄዎች ቢኖር አንደኛው ነርሲንግ ሰርቪስ አድሚኒስትሬሽን ወይም ደግሞ ነርሲንግ ሊደርሺፕ ኤንድ ማኔጅመንት የሚባል አለ። እንደየ ተቋማቶች አንዳንዴ ስሙ፣ ነገር ግን ኮንተንቱ ተመሳይነት አለው ማለት ነው። ስለዚህ እሱ ላይ ትኩረት ያደረጉ ጥያቄዎችንም ኖቶችንም አዘጋጅተናል። ሌሎቹ ላይ ሞር ትኩረት አድርገናል። ስለዚህ ማኔጅመንት ፈንክሽን ስንል በይሄ ትራዲሽናል ካታጎሪ በአምስት ነው የተከፈሉት፣ ፕላኒንግ፣ ኦርጋናይዚንግ፣ ስታፊንግ፣ ዳይሬክቲንግ ኤንድ ኮንትሮሊንግ ተብለው። ስለዚህ ቀለል ባለ መንገድ ለእናንተ በሚገባችሁ ብዙ ጊዜ ያነበባችሁትን በአንድ ጊዜ አንደርስታንድ እንድታደርጉ ተደርጎ የተዘጋጀ ነው። እነዚህን ሃርሞናይዝ አድርገን አቀርበናቸዋል። ማኔጅመንት ፈንክሽን አዝ አ ኮር ኦፍ ሪስፖንሲብል ዛት ጋይዲንግ ኦፍ ማኔጅ ኤንድ ሊደር ዳት አቺቪንግ ሄልዝ ኬር ጎል። እንግዲህ ማኔጅመንት ስንማር ዝም ብሎ እንግዲህ አስቡት፣ ሜዲካል ሰርጂካልና ማኔጅመንትን የተቃረኑ የሚመስል አለ። ነገር ግን ይህ ሜዲካል ሰርጂካል ላይ የተማራችሁትን፣ ነርሲንግ ኤቲክስ ላይ የተማራችሁትን፣ ወይም ደግሞ ጋይኒ ኤንድ ኦፕስ የተማራችሁትን፣ ፔዲያትሪክስ ላይ የተማራችሁትን ወይም ቻይልድ ሄልዝ ላይ የተማራችሁትን ነገር ወይም ደግሞ አዳልት ሄልዝ ፕሮብለም ላይ የተማራችሁትን ነገር ወደ በሽተኛችሁ ለማድረስ ምን ያስፈልጋል? ማኔጅመንት ያስፈልጋል። ወይም ማኔጀራል ሮል ከነርሲንግ ሮል አንደኛው ማኔጀራል ኢንክሉዲንግ ኦፍ ሊደር ቱ አቺቭ ሄልዝ ኬር ጎል። እንግዲህ ሄልዝ ኬር ጎል አለ። ሄልዝ ኬር ጎል ያስቀመጣችሁት አለ አስ ሄልዝ ኢንስቲትዩሽን ኦር ደግሞ አስ ሚኒስትር ኦፍ ሄልዝ ኦር ሄልዝ ሴንተር ወይም ደግሞ ፕራይመሪ ሊሆን ይችላል፣ ሰከንዳሪ ኦር ሰርሸሪ ሆስፒታል ላይ የተቀመጡ ሄልዝ ኬር ጎሎች አሉ። እነሱን አቺቭ ለማድረግ ምን ያስፈልጋል? ሰዎችን ሃርሞናይዝ ማድረግ፣ ማኔጅ ማድረግ፣ ሊድ ማድረግ ያስፈልጋል። ስለዚህ ይሄ ትራዲሽናል የሊደርሺፕ ካታጎራይዝ ሲያደርገው ይሄንን ማኔጅመንት ፋንክሽንን በአምስት ነው። አንደኛው ፕላኒንግ ይባላል። ፕላን ካደረግን በኋላ ኦርጋናይዚንግ ኤንድ ስታፊንግ ኤንድ ዳይሬክቲንግ ኤንድ ኮንትሮሊንግ ይባላሉ። ፕላን ምን ማለት ነው? ፕላኒንግ ማለት ምን ማለት ነው? ዳት ፕላኒንግ ስልን ሴት ጎል ነው፣ ወይም ሴቲንግ ጎል ኤንድ ዲተርማይን ዘ ቤስት ኮርስ ኦፍ አክሽን ቱ አቺቭ ዘም ነው። ወይም ሴቲንግ ጎል ኤንድ ኦብጀክቲቭ ዲተርማይን ዘ ስቴፕ ኦፍ ኒድ ቱ አቺቭ ዘም ኤንድ ፕሪፔሪንግ ስትራቴጂ ፎር ኢምፕሊሜንቴሽን። ፕላኒንግ ማለት አንድን ነገር ከመስራታችን በፊት ጎሉን ሴት እናደርጋለን፣ ኦብጀክቲቫችንን፣ ከዛ ደግሞ ስቴፑንም እናደርጋለን፣ ፕራዮሪታይዝድ እናደርግበታለን። መቼ? ዱሪንግ ፕላኒንግ የትኛው ይቀድማል የሚለውን ነገር ወይም ሄልዝ ኢሹን ቤዝድ ኦን ዘ ፕራዮሪቲ ምን እናደርጋለን? አሬንጅ ወይም ራንክ እናስይዛለን ማለት ነው። ሶ ኒድ ኦፍ አቺቭ ዘም ኤንድ ፕሪፔሪንግ ስትራቴጂክ ፎር ኢምፕሊሜንቴሽን ኦር ሴቲንግ ጎል ኦር ዲተርማይን ዘ ቤስት ኮርስ ኦፍ አክሽን አቺቭ ዘም ማለት ነው። ስለዚህ ይሄንን የመጀመሪያው የማኔጀራል ፋንክሽን በኋላ ጥያቄ አሁን ከዚህ ላይ ተነስቼ ጥያቄዎችን አዘጋጅታለሁ። እሱን እየሰራ እንሄዳለን። ኦርጋናይዚንግ ማለት ኦርጋናይዝድ ማድረግ ማለት ስትራክቸር ነው። ዳትስ አሬንጂንግ ኦፍ ኦር ዳትስ ስትራክቸር ሁማን ኤንድ
and other resources to allocate in the proper place ማለት ነው። ትክክለኛውን ነገር ይሄ ኦርጋናይዚንግ አሬንጂንግ ሪሶርስ and task to implement ሂውማን ሪሶርሱንና ሌላ ሮ ማቴሪያሉን ምን ማድረግ ከሂውማን ሪሶርሱ ጋር ማሰናሰርና የሆነ ምን ማድረግ ነው ስትራቴጂክን ያን ፕላን ላይ ያስቀመጣችሁትን ነገር ለማስፈጸም ምን ማድረግ ያስፈልጋል ኦርጋናይዝ ወይም ደግሞ ስትራክቸር ሪሶርስ allocation based on the need and based on that's more efficiently to achieve a goal ማለት ነው። efficiently ጎላችሁን አቺቭ እንድታደርጉ ምን ያስፈልጋል ኦርጋናይዝ ማድረግ አለጋል። ኦርጋናይዝ የምናደርገው ምን ይችላል ሪሶርስ ምን አይነት ሪሶርስ ሂውማን ሪሶርስ ምን አይነት ሪሶርስ ማቴሪያል ሊሆን ይችላል። እነሱን አሬንጅ ማድረግ ኦርጋናይዚንግ ወይም ደግሞ ኦርጋናይዚንግ is the second step of ማኔጅመንት። እነዚህ ደግሞ ሳይክሊክ ናቸው በነገራችን ላይ ስቴፓቸውን በእንደዚህ አይነት መንገድ ነው። ሶስተኛው ዳይሬክቲንግ ነው። ዳይሬክትን ስንል ሊድ ሞቲቬት ኮሚኒኬሽን ዊዝ ኤምፕሎየር ቱ አቺቭ ኤ ጎል ማለት ነው። ሊዲንግ ማለት ኢትስ ጋይድ ቲም ቱዋርድ አቺቭ ዘ ኦርጋናይዜሽናል ኦብጀክቲቭ ማለት ነው። ሊድ ማለት ሊዲንግ ማለት መምራት ማለት ነው። ስለዚህ መጀመሪያ ፕላን ታደርጋላችሁ። ፕላን ያደረጋችሁትን ነገር ደግሞ ምን ታደርጉታላችሁ? ኦርጋናይዝ ታደርጋላችሁ። ምን አይነት እንዴት አድርጋችሁ ኦርጋናይዝ ታደርጉ? ዳት አሎኬት ሂውማን ሪሶርስ አለ። ምን አይነት ባለሙያ ምን ያህል ጤና ባለሙያ ያስፈልገኛል፣ ምን ያህል ዶክተሮች፣ ምን ያህል ነርሶች፣ ምን ያህል እንደዚህ ብለን ከዛ ደግሞ ሪሶርሱ ምን ሪሶርች ያስፈልጋል እነሱን ማሰናሰል እነሱን ማያያዝ ምን ይባላል ኦርጋናይዝ። ከዛስ ዳይሬክተር ሊድ ታረግ ጋይድ ታረጋላችሁ ተዋል አቺቭ ኦርጋናይዜሽን ላይ ጎል ላይ ያስቀመጣችኋል መቼ ፕላኒንግ ላይ። ስለዚህ እሱን ምን ማድረግ ነው ሊድ ማድረግ ነው። ሌላው ኮንትሮሊንግ ይባላል። ኮንትሮሊንግ ይባላል ወይም ደግሞ ዳይሬክቲንግ ሌላ ስሙ ዳይሬክቲንግ ማለት ትችላላችሁ። ሞኒተሪንግ ፕሮግረስ ሩቲን ሞኒተር አንዳንድ ጊዜ ስታፊንግ የሚባልም በመሃል ይመጣል። ስታፊንግ ማለት ሪክሩቲንግ ከኦርጋናይዜሽን ቀጥሎ ማለት ነው። ስታፊንግ የሚባል አለ። ግን ስታፊንግ ስራው ምንድነው? ከኦርጋናይዜሽን ጋር የመመሳሰል ባህሪያት አለው። ሪክሩቲንግ፣ ትሬኒንግ፣ ፕሌሲንግ ራይት ፒፕል ኢን ዘ ራይት ጆብ ማለት ትክክለኛውን ሰው በትክክለኛው ቦታ ማስቀመጥ ስታፊንግ እንለዋለን። ወይም ደግሞ መመልመል፣ ሪክሩቲንግ ማድረግ፣ ትሬኒንግ መስጠት፣ ሰዎችን ማሰልጠን፣ ከዛ ደሌጌት ዘ ራይት ፐርሰን ቱ ራይት ጆብ የምንለውን ማለት ነው። እሱንም ኮንሲደር አድርጎ አንዳንድ ጊዜ 7 የሚያደርጋቸው ጊዜ አለ። እኔ 5ቱን ይዤላችሁ የቀረብኩት። ኮንትሮሊንግ ማለት ደግሞ ዳት ኮንትሮሊንግ የምንለው ዳት ሞኒተሪንግ ዘ ፐርፎርማንስ ማለት ነው። ፐርፎርማንሳቸውን ሞኒተር ማድረግ ማለት ነው። እንዴት ነው ሞኒተር የምናደርገው? ቤዝድ ኦን ስታንዳርድ ፕላን ላይ ያስቀመጣችሁ ስታንዳርድ አለ። እሱን ይዛችሁ ጄኒዩንሊ ምን ማድረግ ነው? ሞኒተር ፕሮግረሳቸውን ማድረግ ነው። ይሄ ጀጅመንት ምናምን እዚህ ጋር ያስፈልጋል። ኢቫሉዌት ፐርፎርማንስ ሜክ ኔሰሰሪ አጀስቲንግ ቱ ስቴይ ኦን ዘ ትራክ። በትክክለኛው ቦታ ካልሆነ አጀስትመንት ያስፈልገዋል። ኦን ዘ ትራክስ ከሆነ ደግሞ ጎ ሄድ ትላላችሁ ማለት ነው። ይሄ ኮንትሮሊንግ አለ። ኮኦርዲኔቲንግ ማለት ደግሞ ኢንሹሪንግ ኦፍ ኦል አስፔክት ኦፍ ነርሲንግ ኤንድ ሄልዝ ሰርቪስስ አላይ ወርኪንግ ቱጌዘር ሃርሞናይዝ ኮኦርዲኔት ማድረግ ምናልባት ከኮንትሮል ጋር የመመሳሰል ባህሪ ያላቸው ነገር ግን እነዚህ ሃርሞናይዝ ማድረግ ኮኦርዲኔቲንግ ማድረግ እነዚህ የምን እንላቸዋለን? እነዚህ ማኔጀሪያል አለ። ይሄ እዚህ ጋር እንደምታዩት ዲያግራሙ ላይ እነዚህ ማኔጀሪያልስ ፋንክሽን እንላቸዋለን ማለት ነው። ስታፊንግም ቅድም እንዳልኳችሁ መሀል ላይ ኮንሲደር ማድረግ ትችላላችሁ። እስቲ አንዳንድ ጥያቄዎችን እንስራ። ነርስ ማኔጀር ሪቪው ዳት ፐርፎርማንስ ነርሲንግ ቲም አይደንቲፋይ ኤሪያ ኦፍ ዳት ሪኳየር ኢምፕሩቭመንት and determine necessary actions to address this issue which the following is function of nursing management performing ማኔጀራል ፐርፎርሚንግ ነርስ ምን አደረገ? ሪቪዊንግ ዘ ፐርፎርማንስ ኦፍ ነርሲንግ ቲም ሪቪው ማድረግ ጀመረ። የምኑ የነርሲንግ ፐርፎርማንስ ነው። አይደንቲፋይ ዘ ኤሪያ ኦፍ ሪኳየርመንት ኢምፕሩቭመንት የትኛው አይደንቲፋይ አድርጓ ሪኳየርመንት ኢምፕሩቭመንት የሚያስፈልገውን ነገር and determine necessary to action to address this issue which the following is managerial structure ፕላኒንግ ነው። ፕላኒንግ ሴት ኦብጀክቲቭ ነው ብላችኋል ብያችኋል። ዲተርማይን ዘ ቤስት ኮርስ ኦፍ አክሽን ነው ብያችኋለሁ። ኦርጋናይዝ ደግሞ አሬንጅ ዘ ሪሶርስ ነው ኢንክሉዲንግ ኦፍ ሂውማን ሪሶርስ ማለት ነው። ስታፊንግ ማለት ደግሞ ሪክሩቲንግ ትሬኒንግ ፕሌሲንግ ኦፍ ራይት ጆብ ራይት ፐርሰን ቱ ራይት ጆብ ወይም ራይት ፒፕል ቱ ኢን ዘ ራይት ጆብ ነው ብለናል። ዳይሬክቲንግ ማለት ደግሞ ሊዲንግ ሞቲቬቲንግ ነው። ኮንትሮሊንግ ደግሞ ሞኒተር ማድረግ ነው። ስለዚህ ከዚህ ጋር ተነስታችሁ ነርስ ማኔጀሩ ሪቪው እያደረገ ነው ፐርፎርማንሱ። ስለዚህ መልሳችን ምን ይሆናል ማለት ነው? ዳት ኮንትሮሊንግ ነው። ምክንያት ኮንትሮል ለምንድን ነው የሆነው? ኮንትሮሊንግ ማለት ሞኒተሪንግ ፐርፎርማንስ ነው። ነርስስ ሪቪው ፐርፎርማንሳቸውን ሪቪው እያደረገ ነው። ጋፕንም አይደንቲፋይ እያደረገ ነው። ነሰሰሪ አክሽኖች እንዲወሰዱ ይሄ ማለት ኮንትሮሊንግ ይባላል። ኮንትሮሊንግ ማለት ፐርፎርማንስ ነሰሰሪ አጀስትመንት ውስጥ ኦን ዘ ትራክ ማለት በትክክል ቦታ ካልሆነ አጀስትመንት ያስፈልገዋል። ኦር ደግሞ በትክክለኛ ቦታ ከሆነ ጎ ሄድ የምንልበት ነው። ስለዚህ ኮንትሮል ይባላል ማለት ነው። እስቲ ሁለተኛ ጥያቄ ነው። ነርስ ማኔጀር ዲዛይን ቱ ስታፍ ስኬጁል ዲዛይን ማድረግ ስታፍ ስኬጁል ተደረገ። ኢንሹር ሃር ዘ አር ኢነፍ ነርስስ ቱ ኢች ሽፍት በየሽፍቱ የማታ የቀን የሚድል እንደዚህ ብለን ከፋፍለን ሰው ምን አደረገን? ኢነፍ ወይም ደግሞ ፕሮፐርሊ
ለነሱም የሆነውን ነገር ለዛ ስታፍ የሚበቃው ነርስ አሳይን ተደርጓል። አሳይን ኦፍ ስፔሲፊክ ሪስፖንሲቢሊቲ ቱ ኢች ቲም ሜምበር ከዛ ደግሞ ለእያንዳንዱ የስራ ድርሻቸውን አሳይን ተደርጓል። ሰፓሬቲንግ ኦፍ ዊች ማኔጅመንት ፈንክሽን ነርሲንግ ማኔጀር ፐርፎርሚንግ። ስለዚህ ፈርስት ኦፍ ኦል ስኬጁል ተደረገ ስታፊንግ ዲዛይን ኦፍ ስታፍ ስኬጁል ኤንድ ኢንክሉዲንግ ኦፍ ኢንሹሪንግ ሃር ዳት ኢነፍ ነርሲንግ ቱ ኢች ሽፍትስ each shift that properly delegate ተደረገ and assign specific responsibility። ስለዚህ right person for the right የሚለውን ነገር እዚህ ላይ አሳይን ተደርገዋል። ላይክ እንደ ስታፊንግ አይነት ነው። which management function of nursing responsible during these times የትኛው ነው? ኦርጋናይዚንግ፣ ፕላኒንግ፣ ኮንትሮሊንግ። ስለዚህ ምንድነው የሚሆነው? ይሄ ስኬጁል ተደረገ፣ ነርሶች ፕሮፐር የሆነ በቂ የሆነ ነርስ ተመደበ። ይሄ ኦርጋናይዚንግ ይሆናል መልሳችን ማለት ነው። ምን እያደረገን ነው? ዳት ኦርጋናይዚንግ እያደረግን ነው ማለት ነው። ኦኬ ነርስስ ማኔጀር ዲስከስ ፐርፎርሚንግ ጎል ዳት ሄር ቲም ኤንድ ሞቲቬቲንግ ፐርፎርሚንግ ዘ ቤስት ኢንሹሪንግ ሃቭ ሪሶርስ ትሬኒንግ ኒድ ቱ ሰክሰስ ዋች ማኔጅመንት ፈንክሽን ማኔጀር አር ፎከሲንግ ኦን። ስለዚህ ነርሱ ምንድን ያደረገ ዲስከስ ፐርፎርማንስ ጉድ ፐርፎርማንስ ያላቸው ሞቲቬት አደረገ። ኢንሹሪንግ ኦፍ ዳት ሪሶርስ ዊች ኢዝ ዛት ነርሲንግ ሪስፖንሲብል ኦር ማኔጀራል ሪስፖንሲብል ወይም ደግሞ እንደዚህ አይነት ማኔጅመንት እንትኖችን ማኒፌስት ሲያደርግ የትኛው የማኔጅመንት ወይም የማኔጀራል ፈንክሽን ነው? ስለዚህ ፕሊስ ዳት ፑት ኦን ዩር አንሰር ኦን ዳት ኮሜንት ሴክሽን። ስለዚህ ከዚህ ጥያቄ ተነስታችሁ መልሳችሁን ኮሜንት ሴክሽን ላይ ያስቀምጡልኝ ማለት ነው። ሌላው እዚህ ላይ ሊደርሺፕ ላይ ከሚነሱና ነርሲንግ አድሚኒስትሬሽን ላይ ከሚነሱ ነገሮች ከሚመጡ ጥያቄዎች አንደኛው ማኔጀራል ሮል ኤንድ ነርሲንግ ሊደርሺፕ ነው። ኢን ነርሲንግ ሊደርሺፕ ማኔጀራል ሮል ሶስት አይነት ሮል አለው። እነዚህ ፈተና በብዛት በተደጋጋሚ ይመጣል። የመጀመሪያው ኢንተርፐርሰናል፣ ሁለተኛው ኢንፎርሜሽናል፣ ሶስተኛው ዲሲሽናል የሚባሉ በውስጣቸው ደግሞ ቢያንስ ሶስት አራት አላቸው። ጠቅላላ ማለት ሶስት ሲሆን 6 10 የሆኑ ማኔጀራል ሮል አለ። ዚስ ሮል ዲስክራይብ ሃው ነርስ ማኔጀር ፈንክሽን ዘ ዴይሊ ሪስፖንሲቢሊቲ። ሄነሪ መዘርበርግ የሚባል የስኮላር የማኔጅመንት ስኮላር ነው። እሱ ነው ይሄንን ያመጣ። ሞደርን የሚባለውም ይሄ ነው። ይሄ በሮል ነው የሚከፋፍላቸው። ቅድም በፈንክሽን ነው የሚከፋፍላቸው። ስለዚህ በሮል ስንከፋፍላቸው በሶስት ይከፈላሉ። ኢንተርፐርሰናል፣ ፊገር ሄድ፣ ሊደር፣ ላይዘንስ የምንላቸዋል። ኢንፎርሜሽናል ደግሞ ሞኒተር፣ ዲሲሚኔተር፣ ስፖክን ፐርሰን፣ ዲሲሽናል የምንላቸው ኢንተርፕረነር፣ ዲስተርባንስ ሃንድለር፣ ሪሶርስ አሎኬሽን፣ ኔጎሽተር እንለን እያንዳንዳቸውን እስቲ እናያቸው። የመጀመሪያው ኢንተርፐርሰናል ሮል። ይሄ ምንድነው ስራው? ሪሌሽንሽፕ እንደ ኢንተራክሽን። ኢንተርፐርሰናል ሮል ያላቸው የማኔጀራል ዋና ስራቸው ሮል ነው። ይሄ ከሮል አንጻር ነው። ከፈንክሽን ከሆነ ፕላኒንግ፣ ኦርጋናይዚንግ፣ ስታፊንግ፣ ዳይሬክቲንግ፣ ኮንትሮሊንግ ነው። እነዚህ ግን ከሮል አንጻር ነው። ቅድም ከፋንክሽን አንጻር ነው። የቅድሙ እንዳልኳችሁ ምንድነው ኦልድ ፋሽን የኦልድ የሆነ ቲዮሪ ነው። ይሄ ግን ሞደርን የምንለው እና አሁን ኢምፕሊመንት የሚደረጉ ነው። ያኛውም ኢምፕሊመንት ሊደረግ ይችላል እንደየተቋማቶቹ። በጣም አሪፍ። ስለዚህ የመጀመሪያው ኢንተርፐርሰናል ሮል ፎከስ ኦን ሪሌሽንሽፕ ኤንድ ኢንተራክሽን ላይ ነው ፎከስ የሚያደርገው ሪሌሽንሽፕ እና ስለዚያም ነው ፊገር ሄድ ይባላል። ፊገር ሄድ ማለት ፐርፎርሚንግ ሴሬሞኒካል ኤንድ ኦፊሻል ዲዩቲ ማለት ነው። የዛን ተቋም ወክሎ ስለዛ ተቋም ሊያወራ የሚችል ማለት ነው። ሴሬሞኒካል ፐርፎርማንስ ወይም ደግሞ ዳት ዴሊጌት ፎር ሴሬሞኒያል ኤንድ ኦፊሻል ዲዩቲ ማለት ነው። ይሄ ፊገር ሄድ ነው። ፊገር ሄድ ማለት የዛ ተቋም ተወካይ ነው ማለት ነው። ያንን ተቋም ወክሎ ነው የሚፈርመው። ተቋም ማለት እኮ ግዑዝ ነው አይደለ? ያንን ተቋም ግን ለምሳሌ የሆነ ተቋም ብናነሳ የሆነ ዩኒቨርሲቲ ብናነሳ ዩኒቨርሲቲው ግዑዝ የሆነ ህንፃ ምናምን ነው አይደለ? ግን እሱን ወክሎ ፕሬዘንቱ ወይም ደግሞ ቫይሱ ምን ያደርጋል? ስለዛ ተቋም ኦፊሻሊ ሊናገር ይችላል። ሁለተኛው የኢንተርፐርሰናል ሮል ሊደር ነው። ሊደር ማለት ጋይድ፣ ሞቲቬት ኤንድ ዘ ሰርፕራይዚንግ ኦፍ ስታፍ ነው። ይቅርታ፣ ሱፐርቫይዚንግ ኦፍ ስታፍ ሱፐርቫይዚንግ ኦፍ ስታፍ ስታፎችን ምናስ ሱፐርቫይዝ ማድረግ፣ ሞቲቬት ማድረግ፣ ጋይድ ማድረግ። ምክንያቱም ኤክስፐርት ነው ሞር እዚህ ጋር የሚቀመጠው ሰው። ስለዚህ ጋይድ ማድረግ ስለዛ ስለሚሰራው ስራ፣ ሞቲቬት ማድረግ ሰዎችን ኢንሴንት ማድረግ፣ ኦር በደንብ ካልሰሩ ደግሞ ፐኒሽመንቱንም ያካሄድ ይችላል። ላይዘን ማለት ቢልድ ኔትወርክ ነው። ላይዘን ማለት ኮሚኒኬት ማድረግ ይችላል። ኔትወርክ ኢንሳይድ እና አውትሳይድ ከተቋሙ ውጭና ከተቋሙ ውስጥ ያሉ ኮሚኒኬሽኖችን ምን ያደርጋል? ስታብሊሽድ ያደርጋል። ስለዚህ ኢንሳይድም አውትሳይድም ድርጅቱን ወክሎ መነጋገር ወይም ደግሞ ኮሚኒኬት ማድረግ ይችላል፣ ወይም ደግሞ ኔትወርክ መፍጠር ይችላል። ይሄ ማለት ኢንተርፐርሰናል ስንት አልኳችሁ? 3 ፊገር ሄድ፣ ሊደር፣ ላይዘን ምን ይባላል? ኢንተርፐርሰናል ሮል ይባላሉ ማለት ነው። ሌላው
ትራንስፎርሜሽናል ኢንፎርሜሽናል ሮል ትራንስፎርሜሽናል ሳይሆን ወደኋላ ስለ ትራንስፎርሜሽን ስለምናወራ በቃሌ ስለያዝኩት ስናወራው ኢንፎርሜሽናል ሮል ነው። ኢንፎርሜሽናል ማለት ኢንፎርሜሽን መስጠት ኢንቮልቪንግ ኦፍ ሃንድሊንግ ኤንድ ሼሪንግ ኦፍ ኢንፎርሜሽኖች ይኖሩ ይችላል በተቋም ውስጥ። ስለዚህ የመጀመሪያው ኢንፎርሜሽናል ሮል ከሚባሉት አንደኛው ሞኒተር ጋዘሪንግ ኢንፎርሜሽን ኦን ዘ ስታፍ ዘ ፔሸንት ኤንድ ፖሊሲ የተቋሙትን ኢንፎርሜሽኖች ከኤክስተርናልም ከኢንተርናልም ዲቴክት አድርጎ እነዛን ጋዘር ማድረግ ከነዚህን ኢንፎርሜሽኖች ምን ያደርጋል? ዲሲሚኔትም ያደርጋል። ዲሲሚኔተር ነው ማለት ነው። ሼሪንግ ኦፍ አፕዴቲንግ ዊዝ ነርስ ቲም ከዛ አዳዲስ መረጃዎች ከመጡ አዳዲስ ኢንፎርሜሽኖች ከመጡ እነዚህ አፕዴት ሆኗል ብሎ ሼር ያደርጋል ኮሊግ ወይም ደግሞ ከባልደረቦቹ ጋር ማለት ወይም ደግሞ ሆሪዞንታል ቨርቲካል ሊሆን ይችላል። ስፖክን ፐርሰን ነው ኢንፎርሜሽናል ሮል ከሚባሉት አንደኛው ኢንፎርሜሽናል ሮል ከሚባሉት ስፖክን ፐርሰን ነው። ሪፕሬዘንት ዩኒት ኦፍ ኦል አፐር ማኔጀር ኤክስተርናል ቦዲስ ሊሆን ይችላል። ያን ተቋም ወይም ያን ዩኒት ወክሎ ስለዛ ተቋም ሊናገር ቅድም እንዳልኳችሁ ፊገር ሄድም ነው ስለዛ ተቋም መናገር ይችላል። ኖት ኦንሊ ፊገር ሄድ ብቻ አይደለም። ያን ተቋም ወክሎ ያን ምን ይባላል? ስፖክን ፐርሰን ይባላል። እነዚህ ኢንፎርሜሽናል ሮል ይባላሉ። ሌላው ዲሲሽናል ሮል አላቸው። ዲሲሽናል በውስጡ ደግሞ 4 ነገሮችን ይዟል። ዲሲሽናል ሮል ፎከስ የሚያደርገው ሜኪንግ ዲሲሽን ኤንድ ሶልቪንግ ዘ ፕሮብለም ማለት ነው። ችግሮችን መፍታት፣ ችግሮችን አንደርስታንድ ማድረግ፣ ዲቴክት ማድረግ፣ ከዛ ሶልቭ ማድረግ ማለት ነው። የመጀመሪያው ኢንተርፕረነር ነው። ዲሲሽናል ሮሎች ኢንተርፕረነር ናቸው። ሮል ያላቸው ማኔጀሮች ወይም ደግሞ ሊደሮች ኢንተርፕረነር ናቸው። ዳት ኢኖቬተር ናቸው። ኤንድ ብሪንግ ዳስ ኢምፕሩቭመንትን ሞቲቬት ያደርጋሉ፣ ኢኖቬሽንን ያደርጋሉ። ስለዚህ እናንተም በህይወታችሁ ካራክተራይዝ ከምታደርጋቸው አንደኛው ኢንተርፕረነር መሆን ያስፈልጋል። ኢንተርፕረነር ማለት ኤክስትሪም የሆነ ነገር ማለት አይደለም። እዛው ባለህ አካባቢ ላይ ነገሮችን ሃንድል ማድረግና ኢኖቬት ማድረግ ጥሩ ነው። ከተለመደው አሰራር ውጭ ለየት አድርጎ ለበሽተኞች ኳሊቲ ኦፍ ሄልዝን ኢምፕሩቭ የሚያደርግ ማለት ነው። ሌላው ዲስተርባንስ ሃንድለር ናቸው። እነዚህ ዲሲሽናል ሮል ያላቸው በ3 አይደል የከፈል ነው። ስለዚህ አንደኛው ሌላው ምንድነው? ዲስተርባንስ ሃንድለር ማኔጀር ኮንፍሊክት ኤንድ ማኔጅ ኮንፍሊክት ኤንድ ዳስ ኢመርጀንሲ ሲቹዌሽኖችን ምን ያደርጋሉ? ማኔጅ ያደርጋሉ። ኮንፍሊክት ኢንተርናል ነው ይችላል፣ ኤክስተርናል ኮንፍሊክት ሊነሳ ይችላል። ኤንድ ኢመርጀንሲ ክራይሲሶች ሊፈጠሩ ይችላሉ። እነሱን ሃንድል ማድረግ። ሪሶርስ አሎኬተር ናቸው። ዲስትሪቢዩቲንግ ኦፍ ስታፍ ታይም ኤንድ ሰፕላዮችን ዲስትሪቢዩት ያደርጋሉ። ኤንድ ኔጎሺየተር ነው ብሪንግ ሪሶርስስ ኤንድ ስታፍ ኒድስ እነዚህ ኔጎሽት አድርገው ለስታፉ አቬል ያደርጋሉ ማለት ነው። ስለዚህ እነዚህ ሮል አላቸው ማለት ነው። ስለዚህ ስንት ከፈላቸው ማለት ነው? እዚህ ጋር እንዳየነው ዲያግራሙ ላይ ኢንተርፐርሰናል ሮል፣ ኢንፎርሜሽናል ነው፣ ዲሲሽናል ሮል። ኢንተርፐርሰናል ስንት አለው? ፊገር ሄድ፣ ሊደር፣ ላይዘንስ አለው። ኢንፎርሜሽናል ደግሞ ሞኒተር፣ ዲሲሚኔተር፣ ስፖክን ፐርሰን ናቸው። ዲሲሽናል ሮል ደግሞ ኢንተርፕረነር፣ ዲስተርባንስ ሃንድለር፣ ሪሶርስ አሎኬተር ኤንድ ኔጎሽተር ናቸው ማለት ነው። በጣም አሪፍ። ከዚህ ተነስተን ሲጠይቀዎችን ዱሪንግ ሽፍትስ ነርስ ሰደንሊ ዳት ኮል ኦፍ ሲክ ኤንድ አናዘር ነርስ ሪፖርቲንግ ኦፍ ሲሪየስ ኮንፍሊክት ዊዝ ኮወርከርስ። ስለዚህ ከስራ ባልደረባ ጋር በጣም ተደጋጋሚ ግጭት ይነሳል ሽፍት ሲያደርጉ። በተለይ the manager step of managing the situation and reassign of duty which manager are role of being demonstrate። አሁን እንግዲህ ምን እያደረገ ነው? ዱሪንግ ሽፍት ነው እንግዲህ የሚገጥማችሁ ነው። በህይወታችሁ ለፈተና ብቻ አይደለም። እንደዚህ አይነት ነገሮችን ሲናሪዎችን ልክ እንደ ፊልም ላይ እንዳለ ወይም ደግሞ መጽሐፍ ላይ እንደተጻፈ እንደዛ ብላችሁ ታስቡት። So nursing sudden sick and others nurse reporting of serious conflict with us co-workers as the manager step of manage the manager step that is to manage situation and reassign of duty with manager role of to be of demonstrate እንደዚህ አይነት ነገሮች ከተፈጠሩ እና ኮንፍሊክቱን ሶልቭ ካደረገና ሪአሳይን ካደረገ ዲዩቲዎቹን ምን አይነት ሮል እየተወጣ ነው? ሪሶርስ አሎኬተር ነው፣ ዲስተርባንስ ሃንድለር ነው፣ ኢንተርፕረነር ነው፣ ላይዘር ነው። ስለዚህ ቅድም ያልካልናቸው ውስጥ የትኛው ነው? የሚሆነው ምንድነው? ዲስተርባንስ ሃንድለር ነው ማለት ሃንድል አደረገው፣ ሪአሳይን ሪአሎኬት አደረጋቸው ወይም ደግሞ ሎኬሽኖችን ቀየራቸው፣ ስራቸውን በየድርሻቸው ሰጣቸው። ስለው ዲስተርባንስ ሃንድለር ነው ማለት መልሳቸው። ሌላው ነርስ ማኔጀር አቴንድ ቱ ሆስፒታል ቦርድ ሚቲንግ ኦፍ ዘ ፕሬዘንት ዩኒት ፐርፎርማንስ ዳታ። ስለዚህ ነርሱ ማኔጀር የነርስ ማኔጀሩ አቴንድ ያደረገ የት ላይ? የቦርድ ስብሰባ ላይ ሚቲንግ ቱ ፕሬዘንት ዩኒት ኦፍ ፐርፎርማንስ እሱ ስለሚመራው ተቋም የተሰሩት ስራዎችን ምን ማድረግ ጀመረ? ፕሬዘንት ማድረግ ይችላል። አድቮኬት ፎር ሞርኒንግ ዳት ሞር ነርሲንግ ኦፍ ስታፍ ዊች ሮል ኦፍ ዳት ሪፕሬዘንት ሄር። ስለዚህ ምን አደረገ? አድቮኬት ስለዛ ስለ ተቋሙ ወይም ደግሞ ስለሚሰራው ዩኒት እና ስለ ነርሶቹ ስለ እሱ ስታፎች
ምናል አድቮኬት አለ ፕሮቴክት ነርስ ራይት ኤንድ ማለት ነው። የነርሶችን ራይት አድቮኬት ማለት ነው፣ ፕሮቴክት ማለት ነው። ስለዚህ ይሄ የትኛው የማኔጀራል ሮል ነው። ስለዚህ ይሄን በደንብ ማወቅ ያስፈልጋል። ስለዚህ ምንድን ያደረገ ፕሬዘንት ነው ያደረገ። ስለዚህ ስፖክን ፐርሰን ነው፣ ዲሲሚኔተር ነው፣ ሞኒተር ነው፣ ፊገር ሄድ ነው። ስለዚህ ይኸው ነርስ ማኔጀሩ ምን ያደረገ ሆስፒታል ቦርድ ሚት አደረገ። ከዛ ስለ ዩኒቱ ምን አደረገ ኤክስፕሌን አደረገ። ዝም ብሎ አይደለም የተገኘ ኤክስፕሌን አለው። አሁን ለምሳሌ ፊገር ሄድ ነው ልትሉ ትችላላችሁ፣ ይመስላል እንደዛ። ግን ምን አደረገ እሱ ፕሬዘንት አድርጓል፣ ስለዛ ነገር አወራ። ስለዚህ ማውራት ካለ ስፖክን ፐርሰን ነው ማለት ነው። ስለዚህ መታችን ስፖክን ፐርሰን ነው። የስፖክን ፐርሰን ዋና ስራቸው ኮሚኒኬት ነው። we have that organization to outsider or out of the, or in the institution ውስጥ ሊሆን ይችላል። ግን ከነሱ ተቋም ላይ ወጥተው ስለዛ ተቋም ማውራት፣ ስለራሳቸው ተቋም ማውራት that spoken person ነው። ሌላው ከምናያቸው ነገሮች አንደኛው ቲዮሪ ነው። ብዙ አይነት የነርሲንግ ቲዮሪ ማነው የሊደርሺፕ ቲዮሪዎች አሉ። ብዙ አይነት የሊደርሺፕ ቲዮሪዎች አሉ። እንደ ዋና ዋናዎችን ነው። ለምሳሌ ብዙ አይነት ይሄ ቢሄቪየራል ቲዮሪ፣ ትሬት ቲዮሪ የሚባል አለ፣ ግሬት ማን ቲዮሪ የሚባል አለ፣ ኮንቲጀንሲ ቲዮሪ የሚባል፣ ትራንስፎርሜሽናል ቲዮሪ፣ ትራንዛክሽናል ቲዮሪ፣ ሲቹዌሽናል ቲዮሪ፣ ሰርቫንት ቲዮሪ የሚባሉ አሉ። ብዙ አሉ። ግን ከነዛ ውስጥ እስቲ ዋና ዋናዎቹ እናንተ ደግሞ ሄዳችሁ በደንብ አድርጋችሁ ዲስከስ ማለት ትችላላችሁ። ትራንስፎርሜሽናል ሊደርሺፕ እንግዲህ የምንለው የቲዮሪ አይነት ነው። ዳት ፎከሲንግ ኦን ኢንስፓይሪንግ ኤንድ ሞቲቬቲንግ ኦፍ ዘ ስታፍ ማለት ነው። ይሄ ትራንስፎርሜሽናል ሊደር ማለት ሰዎችን በፈቃዳቸው ወደ እናንተ እንዲሰለፉ የማድረግ ወይም ኢንስፓየር ማድረግ መሳብ፣ የእናንተን ሀሳብ እንዲገዙት የሚያደርግ የሊደርሺፕ ቲዮሪ ነው። ይሄ በዓለማችን ላይ በጣም ትልቅ ነገር ነው። በነገራችን ትራንስፎርሜሽን እንደዚህ አይነት ቲዮሪዎች ፎርማልም ኢንፎርማልም ይችላሉ፣ ግን በአብዛኛው ፎርማል ናቸው። ማኔጀሮችም የዚህ ካራክተር ሊይዙ ይችላሉ። ፎከስ ኦን ኢንስፓየር ኤንድ ሞቲቬት ስታፍ ቱ አቺቭ ሃይ ሌቭል ፐርፎርማንስ ኤንድ ፐርሶናል ግሮዝ። አቺቭ የሚያደርጉት በፈቃዳቸው ሰዎች ምን አድርገዋቸው ሀሳባቸውን ገዝተው ኢንስፓየር ኦፍ ዘ አይዲያ the project or the plan or strategy እሱን ማለት በደንብ አድርገን የሐሳባችንን ለሰዎች መሸጥና ያንን ሐሳብ ገዝተው ከኛ ጋር አብረው የሚጓዝ ከሆነ ትራንስፎርሜሽናል ሊደር ነው። ትራንዛክሽናል ደግሞ ይሄ ቤዝድ ኦን ሲስተም ሪዋርድ፣ ይሄ ደግሞ በገንዘብ ነው። ሰዎችን በተለይ ባንክ አካባቢ ነው የሚጠቀሙት። እንደዚህ ሰዎችን በሰሩት ስራ ትሸልማለህ፣ ካልሰሩ ደግሞ ፔናልቲ ያላቸው ወይም ይቀጣሉ። ፐኒሽድ ኦር ሪዋርድ ነው። ይሄ ከስሙ ትራንዛክሽን ቤዝድ ኦን መኒ ማለት ነው። ሪዋርድ አለ፣ ፔናልቲ ወይም ፐኒሽመንት አለ። ቤዝድ ኦን ሲስተምስ ሪዋርድ ኦን ፔናልቲ ሚቲንግ ጎል ኤንድ ኤክስፔክቴሽን። ከዛ ጎል ሚት ካደረገ ይሸለማል፣ ሚት ካላደረገ ደግሞ ይቀጣል። እንደዚህ አይነት ሊደርሺፕ ትራንዛክሽናል ሊደርሺፕ ነው። ሰርቫንት የሚባለው ኤምፋሳይዝ ሰርቪንግ ኦፍ ሰርቪስስ ፎከሲንግ ኦፍ ግሮዝ ኤንድ ዌልቢንግ ኦፍ ቲም ሜምበር። እዚህ ጋር ደግሞ የቲም ስፒሪታቸው በጣም አሪፍ ነው። ሰርቫንት ኤምፋሳይዝ የሚያደርጉ ሰርቪንግ ኦፍ አዘር ሌሎችን መርዳት ላይ ትኩረት ያደረጉ ናቸው። ሰርቫንት ሊደርሺፕ። አውቶክራቲክ ሊደርሺፕ የሚባል አለ። ይሄ ደግሞ ሊደርሺፕ ዩኒላተራል ነው። መልቲላተራል ሳይሆን ዩኒላተራል፣ በአንድ አቅጣጫ ብቻ ከላይ ውሳኔ ነው። እነዚህ አሁን የትኛው ቤስት ነው የምንለው ነገር የለም። ሁሉም ቦታና ሁኔታቸውን አይተው ቤስት ዊች ዋን ኢዝ ቤስት ከተባላችሁ ቤስት የሚባል ሊደርሺፕ የለም። ሁሉም በየቦታቸው ቤስት ነው። ለምሳሌ ሊደርሺፕ እዚህ ጋር ክራይሲስ በሚኖርበት ሰዓት አውቶክራቲክ ቤተር። ትራንስፎርሜሽናል ላይ ሊደርሺፕን በክራይሲስ ኢመርጀንሲ ክራይሲስ ብታወራው ኢዝ ነን ፈንክሽናል ነው የሚሆነው። ስለዚህ አውቶክራቲክ ሊደርሺፕ ኢዝ ኢምፖርታንት። ሊደርሺፕ ሜክ ዲሲሽን ዳትስ ዩኒላተራል ዊዝ ሊትል ኖት ኢንፑት ኦፍ ፍሮም ስታፍ ማለት ነው። ዲሞክራቲክ ሊደርሺፕ ዳት ኢንቮልቪንግ ኦፍ ባይላተራል ዲሲሽን ሜኪንግ ፎስተሪንግ ኦፍ ኮላቦሬቲንግ ነው። ይሄ ደግሞ ከሁለቱም ሀሳብ ከታችም ከላይ ማሳብ ይቀበላል። ለዚህ ፎርማት ደግሞ ለዚህ ቬል ከስሙ አንጻር በጣም ኢንሲግኒፊካንት ሮል ማለት ፕሮቫይድ ሊትል ዳይሬክሽን ከመስጠት ቦታ ሰዓት ከማመቻቸት የዘለለ ምንም አይነት ኢንቮልቭ የሌላቸው ግን እነዚህ አብዛኛው በሀያ ኤክስፐርቶች ናቸው። እንደዚህ አይነት የሊደርሺፕ ስታይል መከተል ያለብን። ከዚህ ጋር ተነስተን አንድ ሁለት ጥያቄዎች ወይ አንድ ጥያቄዎችን ስንስራ ነርስ ማኔጀር ሳስ ወርኪንግ ኦፍ ዳስ ሎንግሳይዲንግ ኦፍ ቲም ክሬቲንግ ሼሪንግ ኦፍ ቪዥን encouraging of open communication, rise collaborating among the staff. This managerial to inspire and motivate. Seek to inspire and motivate the team. Access expectation that reach their full potential. Which leadership theory that to nursing manager in that environment? Transactional, transformational, laissez-faire, autocratic. ስለዚህ መልሳችን የሚሆነው ምንድነው? ትራንስፎርሜሽናል
ምን እያደረገን ነው? ኢንስፓየር እያደረገ ነው። ምን እያለ ኮላቦሬት፣ ኦፕን ኮሚኒኬሽን። ስለዚህ እንደዚህ አይነት ሊደርሺፖች ትራንስፎርሜሽናል ሊደርሺፕ ይባላሉ። ሌላው ሌቭል ኦፍ ነርሲንግ ማኔጅመንት የነርሲንግ ሄልዝ ፕሮፌሽን በየትኛውም ማኔጅመንትም ሊሆን ይችላል። ሌቭል አሉ። 3 አይነት ሌቭሎች አሉ። ስትራቴጂክ ወይም ቶፕ ሌቭል የሚባለው፣ ታክቲካል የሚባለው፣ ሚድል ሌቭል አሉ፣ ኦፕሬሽናል የሚባሉት፣ ፍሮንት ሄልዝ ማኔጀር የሚባሉ አሉ። እያንዳንዳቸውን እንያቸው። ቶፕ ሌቭል ማኔጀር ወይም ደግሞ ማኔጅመንት ስትራቴጂክ ይባላሉ። ስትራቴጂክ ነው አብዛኛቸው፣ በቁጥራቸው ትንሽ ናቸው። ስሞል ወይም ደግሞ 1 ወይ 2 3 ነው ቢሆኑ ሲኦ የምንላቸው ለምሳሌ ሊሆኑ ይችላሉ። ሲኦ ሊሆኑ ይችላል። ነርሲንግ ዳይሬክተሮች ሊሆኑ ይችላሉ። ኦር ደግሞ ሜዲካል ዳይሬክተር ሊሆን ይችላል። ፕሬዚደንት ሊሆን ይችላል። ፕሬዚዳንት ሊሆን ይችላል። አብዛኞቹ ስትራቴጂክ ዲሲሽን የሚሰጡ ስትራቴጂክ ሮል ነው ያላቸው፣ ጎል ነው ያላቸው። ጎሎችን ዲፋይን ያደርጋሉ። ሎንግ ተርም ፕላኒንጎችን ያወጣሉ ማለት ነው። ሶ እነዚህ ሪስፖንሲቢሊቲ ስትራቴጂክ ፕላኒንግ፣ ፖሊሲ ሜከር፣ ሴቲንግ ጎል፣ ኮኦርዲኔቲንግ ኦፍ ሆስፒታል ኤክስኪዩቲቭ የሆኑ ነገሮችን ሞኒተር ያደርጋሉ ማለት ነው። ይሄ ቶፕ ሌቭል ላይ ያሉ ናቸው። ሚድል የምንላቸው ደግሞ ነርስ ማኔጀር፣ ዩኒት ሄዶች ሊሆኑ ይችላሉ። ዩኒት ሊደሮች ሊሆኑ ይችላሉ፣ ወይም ሊሄዶች፣ ሱፐርቫይዘሮች ሊሆኑ ይችላሉ። ሪስፖንሲቢሊቲያቸው ምንድነው? ኢምፕሊመንት ፖሊሲዎችን፣ ከላይ የመጡ ፖሊሲዎችን ማስፈጸም ነው። ሱፐርቫይዚንግ ፍሮንት ላይን ነርሶችን፣ ማኔጀሮችን ማለት ነው። ማኔጅመንት ዲፓርትመንቶችን፣ ዩኒቶችን ሪፖርት ቱ ቶፕ፣ ወደ ቶፕም ደግሞ ሪፖርቶችን ይልካሉ ማለት ነው። ይሄ እነዛ አካባቢ ዲፓርትመንት ላይ፣ ብራንች ላይ፣ ዲቪዥን ላይ፣ ማኔጅመንት ላይ ይሆናሉ። ኢምፕሊመንቲንግ ፖሊሲዎችን ፎከስ የሚያደርገው ታክቲካል ፕላኒንግ ላይ ነው። አብዛኛው ይሄ ታክቲክ ላይ ነው። ታክቲካል ሌቭል ላይ ያላቸው ዲፓርትመንት ሌቭል ላይ ነው ኦፕሬት የሚያደርጉት ማለት ነው። እነዚህ እዚህ ላይ ይሆናሉ ማለት ነው። ሎወር ሌቭል የምንላቸው ደግሞ ይሄ ፍሮንት ሳይድ የምንላቸው ፍሮንት ላይ የሚቀመጡ ዴይሊ ታስክ ሱፐርቫይዝ የሚያደርጉ ነርስ ሄዶች፣ ቲም ሊደሮች፣ ስታፍን አሎኬት ማድረግ፣ ዳይሬክት ፔሸንት ኬር ኮኦርዲኔት፣ እነዚህ ዴይ ቱ ዴይ ፌስ ነው የሚያደርጉት ከበሽተኞች ጋር። በተለይ የነርሲንግ አክቲቪቲን ሞኒተር ነው የሚያደርጉት። ሱፐርቫይዝ ያደርጋሉ። ቲም ሊደር ፍሮንት ላይ ነው የምናደርገኛቸው። ኦፕሬሽናል ናቸው። እነዚህ ደግሞ ቅድም ኦፕሬሽናል ሌቭል ነው የሚባሉት። እነዚህ ታክቲካል ሌቭል ሚዲሎች ናቸው። ስትራቴጂክ ደግሞ ቶፕ ናቸው። ስማቸው ተቀይሮ ሊመጣ ይችላል እና አሁን የምላችሁ እያንዳንዱን እየገባችሁ ማንበብ ወይም እንደዚህ አይነት ነገሮችን በደንብ መከታተል ያስፈልጋል። እነዚህ ሚድል ላይ ማነው ቶፕ ላይ የምንላቸው ስትራቴጂክ ናቸው አብዛኞቹ። ሁለተኛው ላይ ደግሞ እነዚህ የምናያቸው እዚህ ላይ እንደምታዩት ታክቲካል ናቸው። ሚድል ላይ ታክቲካል የሆኑ ነገሮችን ነው የሚሰሩት። ከዚህ ተነስተን አንድ 2-3 ጥያቄዎችን እንስራ። ነርስ ማኔጀር ሪስፖንሲብል ፎር ኢንሹሪንግ ኦፍ ሄር ዩኒት follows hospital protocol, evaluate staff performance, report outcome to senior leaders. Which management level to she that function? ነርስ ማኔጀር አለች። ሪስፖንሲብል ኦፍ ኢንሹር ዩኒት ፎሎ እያደረገች ነው። ፕሮቶኮሉን ተከትለው እየሰሩ ነው አልሰሩ የሚለውን ነገር ኢቫሉዌት ስታፍ ፐርፎርማንስን ሪፖርት አውትካም ቱ ሲኒየር ወደ ሲኒየር ሊደር የምትልክ እየላከች ነው። which manager level is function? ቶፕ ሌቭል ነው፣ ሎወር ሌቭል ነው፣ አድሚኒስትሬቲቭ። ስለዚህ ወዴት ነው ሪፖርት ማድረግ የፈለገችው? ወደ ሲኒየር። ሲኒየር የሚባሉት ደግሞ አብዛኞቹ ይሄ ቶፕ ላይ ነው የሚገኝ። ስለዚህ ሚድል ላይ ነው ያሉት። ሚድል ሌቭል ላይ ያለ የማኔጀራል ሌቭል ነው ማለት ነው። which the following in the list as likely to be responsible to lower level nursing managers? ብዙ ጊዜ ሞስት ላይክሊ የማይሆኑ ሊስት ማለት ብዙ ጊዜ የማይተገብረው ማለት ነው። ስለዚህ ከሚከተሉት የትኛው ነው? which that following that's the list of likely to be responsible for lower level of manager? direct staffing, the direct assign of staff to the patient ትክክል ነው። ይሄ ነው መልስ ነው። ግድ ነው፣ ስራው ነው። creating hospital wide nursing policy ይሄ የቶፕ እና የሚድል አብዛኛው ነው። ስለዚህ መልሱ ቢ ይሆናል። ሞስት ላይክሊ የማይሆነው የትኛው ከነዚህ ውስጥ ይሄ ነው። ሞኒተሪንግ በተለይ ፈተና የሚወጣው ይሄ ሞስት ላይክሊ ሊስት ላይክሊ ምናምን ከተባላቸው ያልሆነው እንደማለት ነው። ሞኒተሪንግ ኦፍ ዴይሊ ፐርፎርማንስ፣ ኢንሹሪንግ ሽፍቲንግ አቨሬጅ፣ እነዚህ የማን ስራ ናቸው? የሎወር ሌቭል ኦፍ ነርስ። ስለዚህ የማይሆነው ቢ ነው ማለት ነው። ብዙ ጊዜ ክሬት ሆስፒታል ዋይድ ነርሲንግ ፖሊሲ ማለት ነው። ኦኬ ሆስፒታል ዲሳይድ ዳስ አድ ኒው ፔሸንት ዳት ሞኒተሪንግ ሲስተም ዘ ቺፍ ነርስ ኦፊሰር responsible at approving of budget and overseeing of that implementation plan, which level of management priority responsible this decision? ምን አደረገ? ሆስፒታል ዲሳይድ አድ ኒው ፔሸንት ሞኒተሪንግ ሲስተም ቺፍ ነርስ ኦፊሰር ሪስፖንሲብል ቱ አፕሩቭ በጀት
በጀትን አፕሩቭ አደረገ። ኦቨርሲንግ ዘ ኢምፕሊሜንቴሽን ፕላን which nursing response which leadership which is level of during these times lower level middle level top level shift level ስለዚህ የሚሆነው ምንድነው ቶፕ ሌቭል ነው። በጀትን የሚያጸድቁ አዳዲስ ፖሊሲዎችን ይሄው ያለ ሆስፒታል ዲሳይድ አድ ኒው የሆነ ስትራቴጂ ኒው የሆነ ሞኒተሪንግ ሲስተም ነው። ስለዚህ እነዚህ አዳዲስ ነገሮችን እንትን የሚሉት ቶፕ ላይ ያሉት ነው። ሚድሎች ደግሞ ምንድነው ታክቲክ ነው የሚቀርጹት ለማን ለኦፕሬሽናሎች። ስለዚህ በዛ መልክ እንድትረዱት። ሌላው የነርሲንግ ፕላኒንግ ነው። ፕላኒንግ ነርሲንግ ማኔጅመንት ነርሲንግ ፕላኒንግ እንግዲህ ፕላኒንግ ስላቸው የነርሲንግ ፕሮሰስ አይደለም። ፕላኒንግ ነርሲንግ ማኔጅመንት ኢንቮልቪንግ ፕሮሰሲንግ ኦፍ ኢስታብሊሽ ኦብጀክቲቭ ቅድም ፋንክሽናል ያወራ ነው ማለት ነው። ሴቲንግ ጎል ዲተርማይን ዘ ቤስት ኮርስ ኦፍ አክሽን ኢንሹሪንግ ኳሊቲ ኦፍ ኬር ኤፊሽንት ሪሶርስ አሎኬሽን ኤንድ አቺቭመንት ኦርጋናይዜሽናል ጎል ወይም ደግሞ እነዚህ ነገሮች የክሩሻል ሩልስ ነርሲንግ ማኔጅመንት ዳይሬክትሊ ኢምፓክት ኦፍ ዘ ፔሸንት አውትካም። እነዚህ ፕላኒንግ ላይ ያለው ነገር ፕላን ማድረግ የፔሸንት አውትካማችን ላይ ኢምፓክት አለው ማለት ነው። ስታፍ ፐርፎርማንሳችን ላይ ኦርጋናይዜሽናል ሰክሰስ ላይ ኢምፓክት አለው። ስለዚህ ፕሮፐርሊ ፕላን ያደረገው ነገር ፕሮፐር የሆነ ሰክሰስን ይዞልን ይመጣል ማለት ነው። በጣም አሪፍ። ስለዚህ ታይፕ ኦፍ ፕላኒንግ ብዙ አይነት ፕላኒንጎች አሉ። የመጀመሪያው ስትራቴጂክ ፕላኒንግ የሚባል አለ። ስትራቴጂክ አብዛኛው ፎከስ ኦን ሎንግ ጎል ነርሲንግ ዲፓርትመንት አላይን ዊዝ ኦርጋናይዜሽናል ቪዥን ኤንድ ሚሽን። ይሄ ስትራቴጂክ ፕላን የሚነሳው ከቪዥን እና ከሚሽን ከተልእኮና ከራእይ ላይ ተነስቶ የሚመጣው በጣም ሎንግ ነው፣ እስከ 10 ዓመት የሚደርስ ዴቨሎፕ 5 year and above plan for improving of the patient care service improving new technology increasing ለምሳሌ በአዳዲስ ቴክኖሎጂ ማምጣት በዚህ 10 ዓመት ውስጥ እንደዚህ ብሎ ማቀድ ይሄ ስትራቴጂክ ፕላኒንግ increasing ነርሲንግ ስታፍ ሳቲስፋክሽን የነርሶችን የባለሙያዎችን እርካታ ማሳደግ በዚህ 5 ዓመት በዚህ 4 ዓመት በዚህ 7 ዓመት ውስጥ ይሄ ስትራቴጂክ ይሆናል ማለት ነው። ሁለተኛው ታክቲካል የሚባል ፕላኒንግ አለ። የኛ ፎከስ የሚያደርገው ሾርት ተርም ጎል ነው። ኢምፕሊሜንቲንግ ስትራቴጂክ ፕላንን ለመፈጸም የሚያገለግለን ሾርት ተርም ይሄ 1 ዓመት ነው ይፈጅ ታክቲካል ይባላል። ኢንክሉዲንግ ኦፍ አክሽን ስቴፕ ዲፓርትመንት ዩኒት ዊዝ ነርሲንግ ሰርቪስ ለምሳሌ ዴቨሎፒንግ ፕላን ኢንሃንስ ኢንፌክሽን ኮንትሮል ፕራክቲስ ዊዝ ኔክስት ይር በሚቀጥሉት ዓመታት ውስጥ በሚቀጥለው ዓመት ውስጥ ወይ አሁን በሚመጣው ለምሳሌ ሰኔ ላይ ቢሆን ቢያቀደው በ2018 እንዲህ እናደርጋለን። ስለዚህ በዚህ የኢንፌክሽን ፕሪቬንሽን ኮንትሮላችን ኢንሃንስ እናደርጋለን። ሴቲንግ ጎል ኦፍ ሪዲዩሲንግ ሆስፒታል አኳየርድ ኢንፌክሽንን ስለሚቀንስ ስለዚህ እንደዚህ አይነት ከሆነ ታክቲካል እንለዋለን ማለት ነው። ኦፕሬሽናል ማለት ቅድም ስትራቴጂክ ያላችሁትን ከዛ ታክቲካል ይሆናል። ከዛ ምን ይሆናል ወደ ዴይ ቱ ዴይ ይሆናል ማለት ነው። involve that day to day planning ensuring of smooth function of nursing service ማለት ነው including of managerial staff schedule the patient care task creating a weekly work schedule በየሳምንቱ የስራ እቅድ ማውጣት በየቀኑ ስራ እቅድ ማውጣት ኦፕሬሽናል ፕላኒንግ ይባላል ማለት ነው። ለምሳሌ ስትራቴጂክ የምንለው ቶፕ ላይ ያሉት ነው የሚያወጡት አብዛኛው። ሚድል ላይ ያለው ደግሞ እነዚህ ታክቲካል ፕላኒንግ እንለዋለን። ይሄ ደግሞ ዳይሬክትሊ የምናገኛቸው በየሳምንቱ የምናቀየው ዋርድ ላይ እዛ አካባቢ ላይ ስራዎችን ስራ ኦፕሬሽናል ፕላኒንግ ከዛ ተነስተን ጥያቄዎችን እንስራት። ቅርታ ግን ኮንቲጀንሲን ሰረስቸው ነው። ኮንቲጀንሲ የምንለው ደግሞ ይሄ ሪዘርቭ ማለት ነው። ኢንቮልቪንግ ፕሪፔር ፎር አንኤክስፔክትድ ኢቨንቶች ሊፈጠሩ ይችላል ብሎ ማሰብ ነው። አንኤክስፔክትድ የሆኑ ሰደን የሆኑ ስታፊንግ ሾርቴጅ ሌላም ነገሮች ሊፈጠሩ ይችላል። ናቹራል ዲዛስተር አደጋ ሊፈጠር ይችላል ብሎ እቅድ ማቀድ ይሄ ኮንቲጀንሲ ማለት ዴቨሎፕ ፕላንስ ዲዛስተር ሪስፖንስ ኢቭን ዳት ማስ ኢንሲደንቶች ሊፈጠሩ ይችላሉ። ስለዚህ ሪአሎኬት ስታፎችን ሪአሎኬት ሌሎችን ማድረግ ሊሆን ይችላል። ስለዚህ እንደዚህ አይነት ኮንቲጀንሲ ፕላኒንግ እንለዋለን። ከዛ ላይ ተነስተን 1-2 ጥያቄዎችን እንስራ ወይም አንድ እንስራ። ነርሲንግ ማኔጀር ዴቨሎፒንግ ዳት ፕላን ፎር ዴይ ቱ ዴይ ታስክ ኦልሬዲ ይሄ መልሱም ይታወቃል። ነርሲንግ ፕላን ኢንክሉዲንግ ኦፍ ክሬት ስታፍ ስኬጁል አሳይን ዘ ፔሸንት ኬር and ensuring of resource for the meeting of daily needs. Which type of planning in nurse management primary focus on operational strategic ነው workforce planning ነው financial planning ነው። እርግጥ ፕላኒንግ ብዙ አይነት ፕላኒንጎች አሉ። workforce የሚባል ፕላኒንግ አለ፣ financial planning አለ። ግን እኛ ከዚህ ጥያቄ ተነስተ ምን ይባላል መልሱ ኦፕሬሽናል ይሆናል ማለት ነው። ሁሌም እንደምንለው ቱጌዘር ቱ አቺቭ ነው። ጥያቄያችን ይሄን ይመስላል። ኮሜንት ላይ የገባችሁ ያላችሁን አስተያየት በጽፉልን ደስ ይለናል። ለበለጠ ደግሞ እንድንሳሳ ሌሎችም ሼር ማድረጋችሁን እንዳትረሱ። አሁን ላይክ ያላደረጋችሁ ላይክ ማድረጋችሁን እንዳትረሱ። ለዛሬ አበቃ። አመሰግናለሁ።